ዛሬ ከኔ ያከውናችሁ ይሄን መሰለ የሚገርም ፈጠራ እናዘጋጃለን። ጠብቁኝ። እንዴናችሁ? እንደምሰነበታችሁ? ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ የሰራን ቆይታ እናዘጋጃለን። ደግሞ ቺዝ ፈጠራ ነው ወይ ደግሞ በቺዝ የሚዘጋጅ ፈጠራ አዘጋጅላችኋለሁ። እንግዲህ ቆንጆ የፈጠራ አሰራር ትመለከታላችሁ። ብዙ የተለመደው ከተለመደው የፈጠራ አሰራር ለየት አድርገን በቺዝ እናዘጋጀዋለን። ግብአቱን አስተዋውቃችሁና ወደ አሰራሩ እንሄዳለን ማለት ነው። በቅድሚያ ማሳያችሁ ግብአት እዚህ ጋር የፈጠራ ቂጣ አለ። ይሄ ቀላል ምንም እርሾ የሌለበት አቡክታችሁ ዳምጣችሁ በትንሽ ዘይት ባለው መጥበሻ ወይ በምጣድ ላይ መጋገሩ ብዙም እንትን የለውም። እዚህ ጋር ደግሞ የአበሻ እንቁላል አለ፣ እሱም ያስፈልገናል። የገበታ ቅቤ እንጠቀማለን። እንዲሁም ደግሞ ቺዝ እናደርግበታለን። ከፈለጋችሁ ስላይስ ቺዝ ማድረግ ትችላላችሁ። እንደዚህ አይነት ቺዞችም እንደዚህ ስላይስ የሆነ ቺዝ መጠቀም ትችላላችሁ። ከፈለጋችሁ ደግሞ እንደዚህ ሞዝሬላ መጠቀም ትችላላችሁ። እናንተ በተመቻችሁ መስራት ትችላላችሁ ማለት ነው። ከላይ ደግሞ የምንቀባው ማር ወለላ ማር ያስፈልጋል። እንደዚህ በተለይ የቤት ማር ቆንጆ ወለላ ማር ብታዩ በጣም ቆንጆ ነው የሚላችሁ። እሱን ታደርጋላችሁ። ትንሽ ጨው አድርግበትና ማዘጋጅላችሁ በጣም ፈጣን የሆነ ለቁርስ የሚሆን የቺዝ ፈጠራ ትመለከታላችሁ ማለት ነው። አሁን ቀጥታ ስመለስ እንግዲህ መጥበሻችንን ጥደን ወደ ስራ እንገባለን ማለት ነው። እሺ ተመልሰናል። አሁን መጥበሻችንን እንደዚህ እንለኩሳለን። ከለኮስን በኋላ ትንሽ ዘይት እናደርግበታል። ቅቤው እንዳይቃጠልብን ትንሽ ዘይት ከታች እናደርጋለን። ካረጋችሁ በኋላ ትንሽ ቅቤ አንድ 20 ግራም ታክል ቅቤ እንደዚህ አድርገን ላይ እንጨምራለን። አሁን የኛው ቅቤው እንደዚህ እንድትቀልጥ እንደዚህ ይዳረስ ዙሪያውን እንደዚህ እናደርገዋለን ማለት ነው። እንዲህ ካደረግን በኋላ እንቁላል አንድ 4 እንቁላል ሰብራን እዚህ ጋር ካረጋቸዋል። እንደዚህ አድርገን እንቁላሉን ግማሽ ተወሰነ እናስቀርና ላይ ቂጣውን እናደርገዋለን። ቺዝ እናደርግበታል። እንደዚህ ዋው ቺዝ ታደርጋላችሁ። ከዛ ላይ የኛውን አንደኛው እንደዚህ እንደርበዋለን። ከደረም በኋላ የኛውን ከላይ እንደዚህ እናፈሰዋለን። ካፈሳችሁ በኋላ በብሩሽ እንደዚህ እናዳርሰዋለን። እንደዚህ አድርገን ጫንጫ ስትወስ እንዲጣበቅ ያግዛችሁ። ቺዙ ያጣበቀዋል፣ እንቁላል ያጣበቀዋል። አድርጋችሁ ትንሽ ከደን ታጉታላችሁ። እንደዚህ ከደን ሲል እንዲበስል ያግዛችኋል ማለት ነው። ትንሽ ደቂቃ ካቆየን በኋላ እንገለብጠዋለን ማለት ነው። በዚህ አጋጣሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳይዘነጋ። ሁሌ አዲስ ምግብ በምሰራበት ሰዓት እናንተ ማሳወቂያ ደርሳችኋል። ላይክ እና ሼር እንዳይረሳ። ሁሉ ሰው ባለሙያ ይሄን ምግብ በሙሉ ሼር አድርጉት። ሰው ባለሙያ እንዲያደርግ በጣም ቆንጆ የሆነ የፈጠራ ስራ እየሰራው ስለሆነ ሁሉ ሰው እንዲያውቅ ደስ ይለኛል። እንዲህ ካረጋችሁ ዋችኛዋል እንግለብጠዋለን። ዋው ታታላችሁ እንደዚህ ሲያምር። አንድ ደቂቃ ካበሰለን በኋላ ገበታ ዘግተን እንገናኛለን። ተመልሰናል። ፈጠራችን ደርሷል። እንደዚህ እናደርጋለን። እዚህ ጋር እናወጣዋለን። እንዲህ ካስተካከልን በኋላ ወዲያውኑ ወለላ ማር እንደዚህ ያደርጋችሁ ትቀቡታላችሁ። ማሩን በጣም ቆንጆ ያግላችሁን እስከበት ማሩን ግን ፍላጎታችሁ መቶ ይችላላችሁ። እናንተ ግን የበለጠ ጣዕሙን ቆንጆ ያግላችኋል። እንደዚህ ማርና ትንሽ ቅቤ ከላይ ስንቀባው በጣም ነው የሚያምረው። ካረጋችሁ በኋላ ትንሽ ገበታ እንደዚህ ያገ ቅቤ እንደዚህ ታጉታላችሁ። እንደዚህ በትኩሳቱ ቅቤው በጣም ቆንጆ ያግላችሁ እንድታረጉት። አያምርም? እንደዚህ እናርግባት አረንጓዴ ነገር ዋው አታምርም? ዋካችሁ ሞክሩት። ገና ሳልቀምሱ ሰራውስ በቃ ውስጡ ቺዝ ስላሉና በቃ የእንቁላሉና የፒታው ይዙ ውድ አንደኛ ቆንጆ ፕሮቲን ይዘታለው።
ለጠዋት ለቁርስ የሚሆን በተለይ ልጆች ካበላችኋቸው ቀን ሙሉ ሲራገጡ ቢሉም ራስ ድካም ያሰማቸውን በጣም ቆንጆ የፈጠራ አሰራር ነው። ሞክሩት። አሁን ቀምሼ ደግሞ ጣዕም እነግራችኋለሁ። እሺ እንግዲህ አሁን ቀምሰን ጣዕም እነግራችኋለሁ። በሹካ እንዲቆረጥ ጣጋትና ጫፋ ላይ እስከስታም ያስወረድ ነው። የሚገርም ዝም ብላችሁ የምትበሉት ማታቆሙት የለም። ጀምራችሁ ማታቆሙት አይነት ምግብ አይነት ነውና እባካችሁ ሞክሩት። በጣም ትወዱታላችሁ። ጉርሻ ከሼፍ ዮናስ ጋር ለዛሬ ይሄን መስል በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ነው የምወዳችሁ። እስከዛው ቻው።